ከቀድሞ ባለቤቴ ጋር የምንኖርበት ቤት ነበር። አንድ ልጅ አለ። ቤቱን ለሱ እንተውለትና እኛ ከዚህ ሻለ ያለ ቤት ውስጥ እንገባለን። አለሻለቲ ግን ገና ባልተጨበጠ ነገር እንደዚህ አትሆኚ እንዴ? ባልተጨበጠ ነገር እስቲ ምን ማለትሽ ነው? ምን ነው የጽጌረዳ እናት ያልተስማሙበት ወይ ደስ ያላለውት ነገር አለ እንዴ? አይደለም። አንቺ ከምን ይሆንሽ ነው? ቆይ ምን ተፈጥሮ ነው? አልገባኝም። ደህና ነሽ? አይ ምንም አልተፈጠረም። ግን በቃ በእናትህ ይሄንን ሻይ ጋሼ ክፍል ውሰድልኝ። በጊዜ ይስተካከል። ጭራሽ የምናወራውን ተደብቀ እየሰማህ ነበረ? የኔ ተደብቆ መስራት አለ ወይ? ማውራት ሳይኖርባቸው አይቀርም። እኔ ልሂድ። ምንም የምነጋገሩ ነገር የለም። ይኸውልሽ እኔ ቤት እኔ ከአባቴ ጋር ምንም ነገር አለሁ። አድራግ ነገርሽ ልብ ብለሽ እንዳትችኝ እሺ? እኔ ማልፈለጋት ሴት አላገባም። ልጅሽን አላገባትም። ኩል አንቺ አስቤ ነው። ምን ነው ለእኔ ያሰብሽልኝ? ይኸውልሽ ዘርፌ፣ ጽጌረዳ እኮ እዚህ ቤት ተመላላሽ ሰራተኛ ሆና ገብታለች። የምሰማው ነገር እውነት ነው? ሚልኬን በሰቤት ገረዱኝ ያሳደኩሽ አንቺም የኔ እጣ ፈንታ ድረስሽ ገረድ ልትሆኝ አይደለም። እማዬ የኮሌጅ ወጪ ከአንቺ ደሞዝ 2 እጥፍ ነው። ቀጣይ ሳምንት ሽማግሌ ላካት ታገቢያለሽ። ጆሮዬ ነው ወይስ የቀለድሽ? እየቀለድኩም አይደለም ጆሮሽም አይደለም። እማዬ ይሄማ የማይሆን ነገር ነው። ስለተናደድሽብኝ ነው አይደል እናቴ? በቃ ተረጋጊና እናወራለን። ይሆናል እኔ እጠፋልሻለሁ። ከዛ አንቺ ብቻሽን ትቀሪያለሽ። እኔ አላገባም እና ያለና ቃሌና ሰሜን ማለት ነው። ኧረ እማዬ ዝጊ። ወይዘሮ ዘርፌ ጽጌረዳን ባል ማግባት አለብሽ በማለት ውሳኔ ወስናባት ትገኛለች። ጽጌረዳ ግን በፍጹም እማዬ እኔ እኮ ልጅሽ ነኝ፣ እንዴት ነው እንደዚህ የምትይው? እኔ ልጅሽ ጽጌረዳ እኮ ነኝ፣ በጣም ተናደሽ መሆን አለበት፣ አረ ቆም በይ እናስቢበት እያለቻት ትገኛለች። እሷ ግን አይደለም እኔ ታገቢያለሽ ብዬሻለሁ፣ ታገቢያለሽ እያለቻት ትገኛለች ማለት ነው። የነብዩ አባትም እንግዲህ ምንድነው ከወይዘሮ ዘርፌ ጋራ ያው ተወያይቶ ነገሮቹ ሁሉ ስኬታማ እንደሚሆኑ ነው የሚያሳዩት እና ወይዘሮ ዘርፌም እንግዲህ በነገሮች ሁሉ ተስማምታለች። እንደዚሁም ወይዘሮ ፍቅርተም እንግዲህ ልጇን ለነብዩ ለመዳር ከአቶ መስፍን ጋራ ተነጋግራለች። አቶ መስፍንም እንግዲህ ጽጌረዳን ታሰጭኛለሽ፣ ልጄ የኔ ልጅና የአንቺ ልጅ ደግሞ ይጋባሉ በሚል ቃል ተግባብተዋል። ይህንን የሰማ ነብዩ ግን እንዴት ነው ያለው? እማልወዳትን ልጅ በፍጹም አላገባትም፣ እንዴት ነው እማልወዳትን ልጅ የማገባው እያለ ነበረ። አባቱም እንግዲህ ታገባለህ ከኔ ሀሳብ ውጭ ውልፍት የምትል ከሆነ ልጄ አይደለክም አላቅህም እያለው ይገኛል። እሱም እንዴት እማላቃትን ሴት አግባ ትለኛለህ? እማልወዳትን ሴት ነው ያለው እንግዲህ እና እሱም እኔ የመረጥኩልህን ታገባለህ ወደ ሳይሆን በግድህ ነው ያለው ማለት ነው። እና እንግዲህ ፌበንንም እኔና አንቺ ምንም አይነት ግንኙነት የለንም፣ ከህይወቴ ራቂ ብዬሻለሁ። የኔና አንቺ ግንኙነት እዚህ ጋር ማቆም አለበት። ከዚህም በፊት ደግሞ ጽጌረዳን ስንበድላት ቆይተናል። እሱ ግን እኔ ጽጌረዳን ይቅርታ ጠይቂያታለሁ፣ አንቺም ይቅርታ ጠይቂያት የሚል ነው እንግዲህ ያቀረበላት ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ዓለም ዳርቻ ሰላማችሁ በዘት ተፍረፍ ይበልኝ እያልኩኝ ጽጌረዳ ቀጣይ ክፍል እንግዲህ ይዤላችሁ መጥቻለሁ ማለት ነው። ጽጌረዳ ድራማ እንግዲህ ደስ የሚልና አስተማሪ ብዙ ቁም ነገር አዘል ጽጌረዳን እንግዲህ ከትምህርቷ አቋርጠው ሊደሯት ሙከራ እያደረጉ ነው። ይህም እንግዲህ ወይዘሮ ፍቅርተ የራሷን ልጅ ፌበን ከነብዩ ጋራ ለማጋባት እንግዲህ ምንድነው የወሰነችው? ግዴታ ጽጌረዳን ለመስፍን መዳር አለባት ማለት ነው። ወይዘሮ ዘርፌ ግን ነገሮችን ባለማስተዋል ያው ወደ ልጅቷ ነገሮችን ሁሉ እያዞረ ትገኛለች። እና እንግዲህ አቶ መስፍንንም ለመጠየቅ ቤት ድረስ ሄደው ነበረ። አቶ መስፍንም በጣም ነው የደነገጠው። እንግዲህ መጀመሪያ በመደንገጡ ላይ የሆነ በመካከላቸው የሆነ ነገር እንዳለ ነው እንግዲህ የሚያሳየውና ምናልባት እንደው ወይዘሮ ፍቅርተ እንዳትነቃባቸው ያደረጉት ነገር ያለ ይመስላል። መጀመሪያ አደነጋገጣቸው ላይ ማለት ነውና እንግዲህ ወይዘሮ ዘርፌም ተተዋውቃለች። የጽጌረዳ እናት እንደሆነች ለአቶ መስፍን ነግሯለች። እንግዲህ ነገር ገፋፊዋ ፍቅርተም የምትናገሪው ነገር ካለሽ ቤት ተናገሪውን በግልጥ ምንም መደባበቅ ነገር የለም ነበር ያለቻትና እንግዲህ ወይዘሮ ዘርፌም ያው ነገሮችን ሁሉ እንደሰማች ልጅ በነገሮች ሁሉ እንደተስማማች ልጇን ለአቶ መስፍን ለመስጠት እንደተስማማች ነው የተናገረችውና እንግዲህ ሽማግሌ እያየች ልጇን
ለገንዘብ ብላ አሳልፋ እየሰጠች ነው ያለችው ነው። ምናልባት ቆም ብላ ብታስብበት ወይዘሮ ዘርፌ ይሄ ሰውዬ እኮ ልጄን በገንዘቡ እየገዛት ነው፣ በባርነት እየገዛብኝ ነው፣ አይሆንም ብላ እንኳን ልታስብበት ይገባ ነበር እና ነገር ግን እሷ ባላችሁት ሀሳብ ሁሉ ተስማምቻለሁ ነበር ያለችውና በነገሩም ደግሞ ደስተኛ እንደሆነች ነው እንግዲህ የተናገረች ያለችውና ነገር ግን እሱም ያው የኔ ቤት ሀብት እንደምታውቂው ነው። በሷ በልጅሽ በጽጌረዳ እድሜ የሚሆን ወንድ ልጅ አለኝ። ይሄንን ቤት ለሱ ለቅቄ እኔ ደግሞ ሌላ ወደ ሰፋ ወደ አለ ቤት ውስጥ ሄዳለሁ እሷን ይዤ፣ አንቺም ከኛ ጋር መኖር ትችያለሽ ነበር ያላት። በማስመሰል እንግዲህ ወይዘሪት ፍቅርተ ወይ እኔና አንቺ እኮ በልጆቻችን እድሜ እኮ ነው የተዋወቅነው፣ ብዙ አመት ኖረናል እኮ እኔና አንቺ ለመለያየታችን ልንለያይ በመሆናችን በጣም አዝኛለሁ እያለች እንግዲህ ለማለቃቀስ እየሞከረች ነበርና ወይዘሮ ዘርፌም እንግዲህ አዎ እትዬ ብዙ አመት እኔና አንቺ አብረን ኖረናል፣ ነገር ግን አሁን እኔም ከፍቶኛል እያለቻት ነበርና ነገር ግን አይ አትካይ፣ በቃ አታልቅሺ፣ ምናልባት ደግሞ ላልተረጋገጠ ነገር እንደዚህ መሆንም አያስፈልግም ነበር ያለችው። ማለት አላመንሽበትም እንዴ ነበር ያለቻት መለስ ብላና እንግዲህ አቶ መስፍንም እንዴ ወይዘሪ ዘርፌ ይሄን ነገር አላመንሽበትም እንዴ እንዴት እንደዚህ ልትይች ያንሽ ቢልም እንግዲህ አይ አመኝበታለሁ ግን በቃ እትዬን ለማጽናናት የተጠቀምኩት ቃላት ነው ነበር ያለችውና ነገር ግን እኔም ብለው ጽጌረዳ ይሄን ነገር ሰምታለች የሚል ጥያቄ ነበር ያቀረበውና አልሰማችም ነበር ያለችውና እና ታዲያ እንዴት ሳሰማ ይሄ ነገር እንዴት ሊሆን ይችላል ይባል እንግዲህ ወይዘሪ ዘርፌ የኔ ልጅ ከኔ ሀሳብ ውጪ አትወጣም፣ እኔ ያልኳትን ነገር ሁሉ ታደርጋለች ነበር ያለችውና እሱም እሺ ልጅሽ በቁጥጥር ውስጥ ከሆነች እሺ ነው ያለው። ምክንያቱም አቶ መስፍን የጽጌረዳን አመል በደንብ ጠንቅቆ ያውቃል። እሱም በደንብ በቃ ግትር እንደሆነች ካለችበት ነገር ወደ ኋላ እንደማትመለስ እንደዚሁም ደግሞ አስተዋይ ሴትና አርቆ ሀሳቢ በሳል አይምሮ ያላት ጨዋ ልጅ እንደሆነች ነው በደንቡ ጠንቅቆ የሚያውቀው አቶ መስፍን ማለት ነው። ለዚህም ነው ቀደም በማለት የጠየቀውና ነገር ግን ጽጌረዳ አቶ መስፍን ቤት በሰራተኝነት እንደምትሰራው ወይዘሪት ዘርፌ አታውቅም። ጽጌረዳ እናቷን ለማገዝ የአንዳንድ ወጪ ራሷን እናቷን ያለመጠየቅ ነው እንግዲህ እዛ ቤት በሰራተኝነት እየሰራች ያለችው ነው። ነገር ግን እንግዳ መጥቷል ሲባል ሻይ አፍልታ ይዛ ልትሄድ ነበረ። በር ላይ ስትደርስ እንግዲህ እናቷን ነው ወይዘሮ ፍቅር ተንታያለች። በጣም በመደንገጥ ወደ ኋላ ስትመለሳ እንግዲህ ነብዩ ክፍል ነበር ሄደችው። ነብዩም ሻወር ገብቶ ፎጣ ሸርጦ ባለበት ጊዜ ነበር የገባችበት። እንዴ ምን ሆነሽ ነው አንሲ ራቁቴን የምትገቢብኝ? ውጪ ከክላሴ ነበር ያለውና እሱም በጣም ይቅርታ አላሰብኩበትም እያለችው ነበር። በጣም ደግሞ ደንግጣለች፣ ትንቀጠቀጣለች ምናምንና ጤነኛ ነሽ? ምን ይሆንሻል? እየተንቀጠቀስሽ ነው ደግሞ ቢላትም እንግዲህ አዎ በጣም ጤነኛ ነኝ፣ ግን አልወጣም፣ በቃ ልብስን እስከምለብስ ድረስ ምናልባት ፊቴን አዞርልሃለሁ ነበር ያለችው። ጤነኛ አይደለሽም እንዴ? ዛሬ ውጭልኝ እንጂ ልልበስበት ነበር ያትና አይ አልወጣም፣ ይቅርታ ልበስና ይህን ሻይ ጋሼ ክፍል አደርስልኝ፣ እንደ ውለታ ነው የምቆርጥልህ ነበር ያለችው። እሱም እሺ አደርስልሻለሁ ግን በሰላም ነው ቢላትም አይ በሰላም ነው አልነግርህም፣ በቃ ዝም ብለሽ ውሰድልኝ ነበር ያለችውና እሱም ግን ያው እውነታውን ካልነገርሽኝ አላደርስልሽም አይሆንም ነበር ያላትና ግን በስተመጨረሻ ላይ ጉንጬን ሳመኝና እሺ ነበር ያላት። ያው ዋጋው እንግዲህ ደሞዙ ክፍያው ጉንጭ መሳም ነበረ። ጉንጩን ስማለታለች። ጉንጩ ሲዛም እሺ ነበር ያለውና እሺ ብሎ እንግዲህ ወደ አባቱ ክፍል ሻይ ሊያደርስ ሲሄድ እንግዲህ የተስማሙበት ሚስጥሩን አልሄድበት ያለችበት ምክንያቱም ተናግራለች። እናቴ እኔ እዚህ ቤት በሰራተኝነት እንደምሰራ አታውቅም። ስለዚህ እትዬና እማዬ እናቴ እዚህ ናቸው ያሉት። እማዬ ይሄን ታወቀ ትገድለኛለች። እኔ እናቴን ለማገዝ ነው ይሄን ነገር እያደረኩ ያለሁት ነበር ያለችውና እንዴት ሳታውቅ እንደዚህ ታደርጊያለሽ? በቃ ችግር የለውም በማለት ነበረ የሄደውና ወደዛ ሲሄድ ግን ወይዘሮ ዘርፌ ከክላስ ወጥታ ነበረ። ወይዘሮ ዘርፌ ወደ ውጭ ላይ ወጥታ ቤቱን እያየች ባለችበት ሰዓት ነው እንግዲህ አቶ መስፍንና ወይዘሮ ፍቅርተ የራሳቸው ወሬ ማውራት የጀመሩት። ወይዘሮ ፍቅርተ እንግዲህ እርሶስ እንዴት ነው እያሰቡበት ነው የልጆቻችንን ነገር የሚል ጥያቄ ያቀረበችው። እንግዲህ የሴት ልጅ ቤተሰብ እንደ ወንድ ቤተሰብ አይደለም፣ ብዙ ያስባል፣ ይጨነቃል። ለዚህ ነው ይህንን ነገር ያነሳውብህ እያለችው ነበር። እሱም አዎ አውቃለሁ፣ እኔም በቅርብ ለልጄ እነግረዋለሁ፣ ሰርጋቸውንም በቅርብ እናደርጋለን፣ ያንቺም ልጅና የኔ ልጅ ይጋባሉ ሲል እንግዲህ ተደብቆ እየሰማ ነበረ ነብዩና እንግዲህ በጣም በመደንገጥ
ወይዘሮ ፍቅርተን በደንቡ ስለሚያውቃት ፌበንን ደግሞ ስለማይፈልጋት እንግዲህ ቀጥታ ሻዩን እንግዲህ ውርውር ያደረገው ወደ ክላሳቸውና በመደንገጥ አባዬ ምንድን እያወራ ያለው ለማልወዳት ሴት ልታጋባኝ ነው ነበር ያለው። እንግዲህ በጣም የተደናገጡት እሱም በጣም ነው የደነገጠው፣ ወይዘሮ ፍቅርተን በጣም ነው የደነገጠችው። ና ለማልፈልጋት ሴት ለማልወዳት ሴት ልታጋባኝ ነው አባዬ? ምን እያወራህ ነው? ይህንን ለማድረግ ነው እንደዚህ ጋር ቁጭ ያላችሁት ነበር ያለው። ና እንግዲህ እሷም በጣም ደንግጣ ነበር። የፌበን እናትም አይ በጣም ይቅርታ፣ ይሄን ነገር አባትና ልጅ ለብቻችሁ ማውራት አለባችሁ ይመስለኛል፣ እኔ ሉጣ ነበር ያለችው እሳቱን አያይዛና እሱም ችግር የለውም እኔ ልጄን አመላቃለሁ በቃ አንቺ ችግር የለውም ነበር ያለትና ነገር ግን ነብዩም አባዬ ይሄ እያረክ ያለው ነገር ትክክል አይደለም፣ እኔ ማልወዳትና ማልፈልጋትን ሴት በፍጹም ላገባት አልችልም ነበር ያለው። እንግዲህ ፌበን ለሰው ልጅ ክብር የላትም። አቶ መስፍን ጉዳዩን ስለማያውቀው ነው እንጂ ለሱ ራሱ ክብር የላትም። ይህ ሽማግሌ አመት ነው እንደሚያወራው ነበር ያለችው። እንግዲህ 10 ደቂቃ አጠገቡ ተቀምጣ ስታንቋሽሸው ነበረ። ያን ሁሉ ሰምቷል። እንግዲህ ይሄን ከነገረው እውነት ሀሳቡ ምንድን ነው የሚሆነው? ፌበን ትክክለኛ ሰው ናት ወይ ለጥቅም የመጣች ሰው ናት የሚለው እንግዲህ አቶ መስፍን የሚደርስበት ይሆናል ማለት ነው። እንግዲህ እኔ አላገባትም እሷን ብያለሁ አባዬ ቢለውም እንግዳውስ ልጅ አይደለህም መቃብሬ ላይም እንዳትቆም ነበር ያለው። መቃብሬ ላይም እንዳትቆም፣ ይሄ ንብረትም ዶልቼ እዚህ ውስጥ አንድ ነገር የለህም አታገኝም ነበር ያለው። እና እንግዲህ በጥፊ ነበር ድርግም ያለው። እኔ ድርግም ያደረገበት ማለት ነው። እና እንግዲህ ይህን ሁሉ አመት አንተን ለማሳደግ እንደ ሴት ሆኜ ወለም ዘለም መሳቅ እያማረኝ ሳልስቅ ወይትም ሳልንዘላዘል አንተን እዚያ አድርሻለሁ። አሁን ግን እኔም ለራሴ ጊዜ መስጠት አለብኝ። አንተም ትልቅ ሆነሃል፣ የኔን ሀሳብ ልታከብር ይገባል ነበር ያለው። እሱም አባዬ ያንተን ሀሳብ አለማክበርና ንቀት አይደለም፣ ነገር ግን በቃ የማልፈልገውን ሰው ማግባት አልፈልግም ነበር ያለውና እሱም እኔ መርጬልሃለሁ፣ እኔ የመረጥኩልህን ታገባለህ ወደድክም ጠላህም ነበር ያለው። አባቱን ላለማስቀየም እንግዲህ ዝም ብሏል። ወይዘሮ ዘርፌ ሞታ እንግዲህ ውጭ ላይ ነበረችና እሷ ውጭ ላይ ባለችበት ጊዜ ነበረ በዛ መካከል ነበር እንግዲህ ጽጌረዳ ወደ ውጭ ላይ ወታ እቃ ልታነሳ ስትሄድ ከወይዘሮ ዘርፌ ጋር የተገናኙት። በጣም ነበር የደነገጠችው። ጽጌረዳን በጣም የተደነገጠችው። እንግዲህ እናትና ልጅ በጣም ተደናግጠዋል። እንግዲህ ምን እየሰራሽ ነው እዚህ ነበር ያለቻት። ምን እያደረግሽ ነው ብትላት፣ እማዬ ይቅርታ እንዳሰብሽው አይደለም ቀስ ብዬ ላስረዳሽ ብትላትም ምንድን ነው የምታስረድኝ? ምን እየሰራሽ ነው ነበር ያለቻት። ወይዘሮ ፍቅርተ ግን ይህን ነገር በደንቡ ጠቅቃ ስለምታውቅ እንዴ ጽጌረዳ ለእናትሽ አልነገርሻትም እንዴ ነገር ነበር ያለቻት። እሷም አይ እትዬ አልነገርኳትም፣ እሺ ስለማትለኝና ስለምትቆጣኝ አልነገርኳትም ነበር ያለችውና እሷም እንግዲህ እማዬ አንቺን ለማገዝ ብዬ ነው፣ አንቺ ብቻሽን እዛ ሰው ቤት እየተቃጠልሽ እኔ አንዳንድ ነገር የራሴ ወጪ ብችል ብዬ ነው። ደግሞ የኔ ደሞዝ ከአንቺ ደሞዝ እጥፍ ነው። ለዛ ነው ማዬ ይቅርታ፣ የራሴ ወጪ በቃ አንዳንድ ወጪዎችን ላግዝሽ ብዬ ነበር ያለቻትና ወይዘሮ ዘርፌ ግን በጣም በመናደድ እኔ ወጪ ከበደኝ ብዬሻለሁ ወይ አቃተኝ ብዬሻለሁ ወይ? እኔ ሰው ቤት የሰው ምላስ የሰው ፊት እየገረፈኝ እየሰራው አንቺ ደግሞ ሰው ቤት ሰራተኛ ሆነሽ ምሰሪው ምን ስለሆነ ነው ነበር ያለቻት። እንግዲህ በጣም ነው የተቆጣችው። እንግዲህ የሰው አይን እየገረፈኝ የሰው ምላስ እንደ በርበሬ እያቃጠለኝ ስትል ፊቷ ኮስተር እያለና እየተናደደች ነበር ወይዘሮ ዘርፌ ወይዘሮ ፍቅርተ ማለት ነው። ግን ብትናደድም ያው እውነታውን የተናገረችው። ስለዚህ ምንም ማድረግ አልቻለችም። የኔ ልጅ ሰራተኛ አይደለችም፣ እናንተ ቤት የምትሰራው ሰራተኛ አይደለችም፣ ከነገ ጀምራችሁ ሰራተኛ መቅጠር ትችላላችሁ ነበር ያለችው ነብዩ እንግዲህ ተረጋጊ፣ እኔና ጽጌረዳ እዚህ አንድ ቤት ነው የምንኖረው፣ ነገር ግን እንዳለችሽ ነው፣ ሌላ ምንም ነገር የለም፣ እባክሽ ተረጃት ነበር። ስለ ልጄ አያገባህም፣ ይሄ የኔና የልጄ ጉዳይ ነው፣ ከመሀላችን ውጣ ነበር ያለችው ነብዩን። እሱም እሺ ግን ልዩታ የምትረጃት ጥሩ ነበር። እንግዲህ ጽጌረዳ መንጭቅ አርግታ እየጎተተቻት ነበር እቤት ድረስ ይዛት ሄደችውና እንግዲህ ቀጥታ ወደ ቤት ይዛት ሄዳለች ማለት ነው። ጽጌረዳን በጣም እያለቀሰች እማዬ እባክሽ ተረጅኝ እያለች ነበር። እሷ ግን ምንም ልትረዳት ፈቃደኛ አይደለችም ማለት ነው። በዚህ መካከል ነበረ ፌበንም እንግዲህ ነብዩ ጋር የመጣችውና እሷም እንግዲህ ነብዩ ፈልግሻለሁ ብለከኝ ነበር ያለችውና አዎ ፈልጌሽ ነበር ቢላትም እንግዲህ ምንድነው ያቀረብላት? እኔና አንቺ ተስማምተን ሰሞኑን ጽጌረዳን እየበደልናት ነበረ። ብዙ በድለናታል፣ ብዙ ነገር አድርገንባታል። እኔ ግን ተጸጽቻለሁ፣ ይቅርታ ጠይቂያታለሁ። ከቻልሽ አንቺም ይቅርታ ጠይቂያት ነበር ያለው።
እንዴ በቃ በደሉ እዚህ ጋር ቆመ አይቀጥልም ማለት ነው ነበር ያለችው። አዎ አይቀጥልም እዚህ ጋር ያቆማል ነበር ያላት። በጣም ተናዳለች። እሺ በቃ እኔም ይቅርታ ጠይቃታለሁ እያለች እየተናደደች ነበር። እና የኔና ያንተ ጉዳይስ ብትለውም የኔና አንቺ ጉዳይም እዚህ ጋር ያበቃል። እኔና አንቺ መቼም አንድ ልንሆን አልችልም። ምንም የሚያገናኘን ነገር የለም። ከዚህም በፊትም ነግሬሻለሁ ነበር ያላት። በጣም ተናዳለች። እሺ አይ ማለቴ እኔም እንደዛው ማለቴ ነው ነበር ያለችው። እንግዲህ ላለማስነቃት እኔም እንደዛው ማለቴ ነበረ፣ ሌላ ምንም ለማለት ፈልጌ አልነበረም ነው ያለችው። ወይዘሮ ዘርፌ እንግዲህ ጽጌረዳን ማን ነው ሰው ቤት ሰራተኛ ሁኛለሽ? እንዴት የሰው ቤት ሰራተኛ ትሆኛለሽ? እኔ አንቺን ለማሳደግ ለአንቺ ብዬ እዚህ ቤት ሰው ቤት ሰራተኛ ሁኚ፣ አንቺም እንዴት የኔ ነጻ ፋንታ ትመኛለሽ? እንዴት ሰው ቤት ሰራተኛ ሆነሽ ትመኛለሽ? ወደድሽም ጠላሽም ታገቢያለሽ ነው ያለቻት። ጽጌረዳ ማመን አልቻለችም። እማዬ ታገቢያለሽ ነው እኮ ያልሽው ነው ያለቻት። አዎ ታገቢያለሽ፣ በዚህ በአንድ ሳምንት ውስጥ ሽማግሌ ላካል፣ በ15 ቀን ውስጥ ታገቢያለሽ ነው እንግዲህ። አቶ መስፍን ሊያገባበት እየሄደ ያለው ቀለል ባለ ነገር ሽማግሌ ነገር ልኮ ልጅቷን መውሰድ ብቻ ነው። ምንም አይነት ግብግብ አይፈልግም። ወይዘሮ ዘርፌ ግን የሆነ ሰርግ ነገር እንዲደረግ ትፈልጋለች። ልጅቷ በክብር እንድትወጣላት ነው ትፈልገው። ጽጌረዳ ግን በፍጹም ብላለች። እማዬ እኔ ልጅሽ እኮ ነኝ፣ እንዴት ነው እንደዚህ ነገር ልታስብ የቻልሽው? ባል ካልሆነ እጸፋለሁ እንጂ ወደ ሌላ ሀገር አላገባም እያለቻት ነው። እሷም እንግዲህ ወርድ ከራሴ የትም አትሄጂም ታገቢያለሽ ተብሎ ተደምደሞባታል ማለት ነው። እንግዲህ ጽጌረዳ መጨረሻው ምን ይሆናል የሚለውን አብረን የምናይ ይሆናል። እስከዛው ድረስ ቸር ሰንብቱልኝ። እንደተለመደው አዲስ የሆናችሁ ሰብስክራይብ እያደረጋችሁ፣ ነባሮች ላይክ እያደረጋችሁ ነው ታበረታቱኝ። ሁላችሁንም ከልብ አመሰግናለሁ።